ሰላም። ዛሬን የምንገባበት ርዕስ አእምሮን ትንሽ የሚያወዛግብ ነው። እስኪ አስቡት፣ አንድ ፍጡር ማንኛውም የተፈጠረ ነገር ከጊዜ ማዕቀፍ ሙሉ በሙሉ መውጣት ቢችል ምን ይፈጠራል? ጥያቄው ራሱ እኮ አደል? እና ይህን ጥያቄ ይዘን ወደ ምንጮቻችን ስንሄድ መልሳቸው በጣም ቀጥተኛ ነው። አዎ ፈጽሞ አይቻልም ብለው ነው ድርቅ የሚሉት። ምንም ማውላውል የለም። ልክ ነህ። እና እሺ፣ እዚህ ላይ ታሪኩ የሚያልቅ ይመስላል። ግን እኛ የምንጀምረው ከዚች ነጥብ ነው። ምክንያቱም ለምን የሚለው ጥያቄ ውስጥ ነው አስሉ ምስጢሩ ያለው። በትክክል ያንን ለምን መቆፈር ሲጀመር ነው ስለ ጊዜ፣ ስለ ህልውና፣ ስለ ነጻ ፈቃድ ያለን ግንዛቤ ሁሉ የሚቀየረው። ስለዚህ እስኪ አይቻልም የሚለውን እንደ መልስ ሳይሆን እንደ ፍንጭ እንውሰደውና ጉዟችንን እንጀምር። በጣም ጥሩ አቀራረብ ነው። እንግዲህ ለምን አይቻልም ለሚለው ምንጮቹ የጀምሩት በጣም ከመሰረታዊ ነገር ነው፣ በፈጣሪና በፍጡር መካከል ያለው ልዩነት። እሺ፣ እስኪ እሱን እናብራራው። ፍጡር ስንል ምን ማለታችን ነው? በቀላሉ ሲቀመጥ ፍጡር ማለት መነሻ ያለው ነገር ነው። ያው አንድ ወቅት ላይ ያልነበረ ከዛ ወደ መኖር የመጣ ማንኛውም ነገር፣ ሰው፣ እንስሳ፣ ፕላኔት፣ ብርሃን ራሱ ሁሉም መነሻ አላቸው። ያልነበሩበት ቅጽበት አለ። ልክ። ይህንን ከፈጣሪ ምንነት ጋር ስታነጻጽሪው ደግሞ ፈጣሪ አልተፈጠረ ነው፣ መነሻ የለውም፣ ሁልጊዜም የነበረ ነው። ይሄ ጽንሰ ሐሳብ ራሱ ለአእምሮ ትንሽ ቀበድ ይላል። ምክንያቱም እኛ የምናውቀው ነገር ሁሉ ጅማሬ አለው። በትክክል። እናም ይሄው መሰረታዊ ልዩነት ነው ለቀጣዩ ውይይታችን ሁሉ ቁልፉ። ያልነበረ ነገር ወደ ኋላ ተጉዞ ሁልጊዜም የነበረ ሊሆን አይችልም። ይሄ የአመክንዮ ሕግ ነው ማለት ነው። የህልውና ፊዚክስ ማለት እንችላለን። እሺ፣ የተፈጠረ እና ያልተፈጠረ የሚለው ልዩነት መሰረት ከሆነ ይሄ በዘላለማዊነት ጽንሰ ሐሳብ ላይ ምን ተጽዕኖ ያሳድራል? ምክንያቱም ምንጮቹ እንደሚሉት ዘላለማዊነት የሚለው ቃል ራሱ ለሁለቱም አንድ አይነት ትርጉም የለውም። ልክ ነሽ። ይሄ በጣም ወሳኝ ነጥብ ነው። አብዛኞቻችን ዘላለማዊነት ስንል የምናስበው አንድ ነገር ነው፣ ማብቂያ የሌለው ጊዜ። ነገር ግን ጽሑፎቹ እዚህ ላይ በጣም ወሳኝ የሆነ ልዩነት ያስቀምጣሉ። ሁለት አይነት ዘላለማዊነት አለ ይላሉ። እሺ፣ ምንድን ናቸው? የመጀመሪያውን ሃንሳንግ ዮንግዋን ይሉታል። ይሄ ማለት በቀጥታ ስንተረጎመው ሁልጊዜ ዘላለማዊነት ማለት ነው። ከጊዜ ማዕቀፍ ሙሉ በሙሉ ውጭ የሆነ ህልውና፣ ያው ጊዜ እንደ ወንዝ የሚፈስበት ሳይሆን ጊዜ የሚባል ነገር ጨርሶ የሌለበት፣ ሁሉም ነገር በአንድ አሁን ውስጥ የሚገኝበት ሁኔታ ነው። ይህ የፈጣሪ ብቻ እንደሆነ ይገልጻሉ። ስለዚህ መስመራዊ አይደለም፣ ወደፊትና ወደ ኋላ የለውም። ሁሉንም የጊዜ ነጥቦች በአንድ ላይ እንደያዘ አንድ ግዙፍ ሉል አድርገን ልናስበው እንችላለን ማለት ነው። ጥሩ ምሳሌ ነው። ሁለተኛው አይነት ደግሞ ያው የፍጡራን ዘላለማዊነት ነው፣ እኛ የምናውቀው። ጽሑፎቹ ይህንን ሲገልጹት ማብቂያ የሌለው ጊዜ መራዘም ብቻ ነው ይላሉ። በቃ በዛው መስመር ላይ ያለማቋረጥ ወደፊት መጓዝ። ልክ ከጊዜ መውጣት ሳይሆን በጊዜ ውስጥ ለዘላለም መኖር ነው። ልዩነቱ አሁን በጣም ግልጽ ሆነልኝ። አንደኛው የጊዜ አለመኖር ሲሆን፣ ሌላኛው ማብቂያ የሌለው ጊዜ ነው። እናም የፍጡር መነሻ አለው መሆኑ ከመጀመሪያው አይነት ዘላለማዊነት ጋር በፍጹም ሊሰማም አይችልም እያለን ነው። በትክክል። አንድ ፍጡር የተፈጠረበትን ተፈጥሮ ጠሶ ሁልጊዜም የነበረ ህልውና ሊኖረው አይችልም። እዚህ ላይ ምንጮቹ አንድ ሌላ ቃል ይጠቀማሉ፣ ቢጆንጄ። ትርጉሙም ህሉ አልባነት ወይም አለመኖር ማለት ነው። እሺ፣ ከቢጆንጄ ወደ ህልውና መምጣት ይቻላል። ያ የፍጥረት ሂደት ነው። ነገር ግን ከቢጆንጄ ወደ ሁልጊዜም የነበረ ህልውና መዝለል አመክንያዊ ቅራኔ ነው። ዋው! የሺ እስካሁን ያወራነው በንድፈ ሐሳብ ነው። እስኪ ወደ መሬት እናውረደው። አንድ ሐሳባዊ ሙከራ እናድርግ። አመክንዮ አይፈቅድም አለን፣ ግን እስኪ ለአንድ ደቂቃ ብቻ ይፈቅዳል እንበል። ፍጡሩ እንበልና ጊዜን ተሻገረ። ምን አይነት ትርምስ ነው የሚፈጠረው? ይህ ሐሳባዊ ሙከራ ነው እንግዲህ የጊዜን እውነተኛ ዋጋ የሚያሳየን። እሺ ተሻገረ እንበል። ምንጮቹ እንደሚሉት ጊዜን ለተሻገረ ፍጡር ያለፈው፣ አሁኑ፣ ወደፊቱ ሁሉም በአንድ ላይ አሁን ይሆናሉ። አዎ፣ ትላንትና የሰራው፣ ዛሬ የምታደርገው፣ ነገ የምታስበው ሁሉም በአንድ ቅጽበት ነው የሚከሰቱት። ይህም ማሰብ ራሱ እኮ ከባድ ነው፣ ግን መዘዙ ከዚህም በላይ ነው። በጣም አስደንጋጭ ነው።
እስኪ እንደዚህ አስቢው። አንድ ንጹሕ ነጭ ሸራ አለን። በጊዜ ውስጥ አንዲት ትንሽ የቀለም ጠብታ ብታርፍበት ያቺ ጠብታ ያለፈ ስህተት ትሆናለች። ልናጥባት ወይም ልንሸፈናት እንችላለን። ልክ። ከጊዜ ውጭ ግን ያቺ አንዲት ጠብታ መላውን ሸራ በአንድ ቅጽበት ትሸፍነዋለች። ቆይ ይህንን ፈትሸው። ማለት አንድ ፍጡር በሕይወቱ አንዲት ስህተት ወይም ኃጢአት ብቻ ብሠራ፣ አዎ፣ ያቺ ስህተት ተሰርታ ያለፈች አትሆንም። ያለፈ ስለሌለ በፍጹም። ያቺ ስህተት በዘላለማዊው አሁን ውስጥ ሁልጊዜም እየተፈጸመች ያለች ድርጊት ትሆናለች። ዋው! ፍጡሩ በአንድ ወቅት ስህተት የሠራ ሳይሆን ማንነቱ ራሱ ዘላለማዊ ኃጢአተኛ ይሆናል። ማንነቱ በዚያች አንዲት ስህተት ሙሉ በሙሉ ይገለጻል። ይህ በጣም ከባድ ሐሳብ ነው። ለንስሐ የሚሆን ነገር ስለሌለ ምንም ቀጣይ ቅጽበት የለም። ስለዚህ ውጤቱ ፈጣን ፍርድና ጥፋት ነው። ምንጮቹ ሶሚዮል የሚለውን ቃል ነው የሚጠቀሙት። ፍጹም ጥፋት። አዎ፣ እንዲያውም ፈጣሪን የሚያጠፋ እሳት ብለው ይገልጹታል። ፍጹምነትና አለፍጹምነት ያለ ጊዜ ከለላ ሲገናኙ ውጤቱ ጥፋት ነው። ስለዚህ ፍጹም ያልሆነ ፍጡር ጊዜን ቢሻገር ሕልውናው ራሱ ወንጀል ይሆናል ማለት ነው። ይሄ ነው አያወው። ይሄ ሁሉ ነገር አእምሮዬ ውስጥ እየተገላበጠ ነው። ሁሌ ጊዜን የምናየው እንደሚያሰረን፣ እንደሚያሳጠረን፣ እንደ ጠላት። አዎ፣ እንደ ጠላት ነው የምናየው። ጅናውን እየገባን የመጣው ምናልባት ትልቁ ከለላችን እሱ ነው። ከራሳችን ፍጹም አልባነት የሚጠብቀን ጋሻ ነው እያልን። በትክክል ምንጮቹ የሚሉት ያንን ነው። እስር ቤት ሳይሆን የምህረትና የእድገት ሜዳ ነው። እንዴት? ጊዜ ቅደም ተከተልን ይፈጥራል። ዛሬ የተሰራ ስህተት ነገ ሊታረም ይችላል። ዛሬ የነበረን መጥፎ ሐሳብ ነገ በትክክለኛ ውሳኔ ልንለውጠው እንችላለን። ጊዜ የምህረት መስኮት ይከፍታል። ይገርማል። ሁሌ ጊዜ የለኝም እያለን እናማራራለን። ግን ይህንን ስሰማው ምናልባት ያለን ትልቁ ሀብት ጊዜ ራሱ ነው የሚል ስሜት የተሰማኝ ነው። የምንሳሳትበት፣ የምንታረምበት፣ እንደገና የምንሞክርበት ክፍተት ነው። ይህንን ከሰፊው ምስል ጋር ስናገናኘው ጊዜ ነፃ ፈቃድ ትርጉም እንዲኖረው የሚያደርግ አስፈላጊ ከባቢ ነው። አንድ ሕፃን ልጅ ለመጀመሪያ ጊዜ ሲዋሽ ብናስብ በጊዜ አልባ ሁኔታ ውስጥ ያለው ልጅ ውሸታም ብቻ ሳይሆን ሁልጊዜም የዋሸ ያለ ፍጡር ይሆናል። ማንነቱ በዚያው ይቀመጣል ማለት ነው። አዎ። ነገር ግን በጊዜው ውስጥ ያ ድርጊት ስህተት ተብሎ እንዲታረምና እንዲያድግ ዕድል ይሰጠዋል። ስለዚህ ጊዜ ከሌለ ነፃ ፈቃድ ራሱ ትርጉም ያጣ፣ ምንም ትርጉም አይኖረው። ምክንያቱም ማንኛውም ምርጫ የመጀመሪያውና የመጨረሻው የማይለወጥ ፍርድ ይሆናል። በጣም ትክክል። እንዲያውም ምንጮቹ አንድ እርምጃ ወደፊት ይሄዳሉ። ፍጹም ባልሆነ ነፃ ፈቃድ ውስጥ ያለው የስህተት ዕድል ያለ ጊዜ ከለላ ፍጡሩ እንዲፈጠር እንኳ ዕድል አይሰጠውም ነበር ይላሉ። ምክንያቱም የመሳሳት ዕድሉ ራሱ ዘላለማዊ ጥፋቱን ያረጋግጣል። ልክ። ስለዚህ ጊዜ ፍጡራን በምርጫቸው ማንነታቸውን እንዲቀርጹና የመጨረሻ ዕጣ ፈንታቸውን በነፃነት እንዲወስኑ የሚያስችላቸው መድረክ ነው። ቆይ እዚህ ላይ አንድ ግራ የሚያጋባኝ ነገር አለ። እስካሁን ስናወራ የነበረው ስለ ፍጹም ያልሆነ ነፃ ፈቃድ ነው። እሺ፣ እስኪ ፍጡሩ አደገ፣ ተማረ እና ነፃ ፈቃዱ ፍጹም ደረጃ ላይ ደረሰ እንበል። ያ ማለት ከስህተት ነፃ ሆነ ማለት አይደለም። ታዲያ ያንን ወሰን ለመሻገር ለምን ብቁ አይሆንም? በጣም ጥሩ ጥያቄ ነው። ምክንያቱም በመጀመሪያ ሲታይ እንደ ቅራኔ ይሰማል። ፍጹም ከሆነ ለምን አይችልም? ጽሑፎቹ የሚሉት ነገር በጊዜና በቦታ ማዕቀፍ ውስጥ ፍጹም መሆን እና ከጊዜዎች በሆነው ዘላለማዊነት ውስጥ ፍጹም መሆን ፍጹም የተለያዩ ነገሮች ናቸው። እሺ፣ ልዩነቱ ምንድን ነው? በጊዜ ውስጥ ፍጹም መሆን ማለት በተሰጡ ሁኔታዎችና ባጋጠሙ ፈተናዎች ሁሉ ትክክለኛውን ምርጫ ማድረግ ሊሆን ይችላል። ነገር ግን ጊዜን ለመሻገር የሚያስፈልገው የፍጹምነት ደረጃ ባጋጠሙ ሁኔታዎች ብቻ ሳይሆን ሊያጋጥሙህ በሚችሉ በቢሊዮን የሚቆጠሩ ሐሳባዊ ሁኔታዎች፣ ባልተፈጠሩትም ጭምር። አዎ፣ በእነዚያም ጭምር ምንም አይነት ስህተት እንደማትሰራ 100% እርግጠኛ መሆንን ይጠየቃል። ይህ ማለት ሁሉን አዋቂነትን ይጠይቃል ማለት ነው። የወደፊቱን ብቻ ሳይሆን
ሊሆኑ የሚችሉትን የወደፊት ሁኔታዎች ሁሉ ማወቅ። ሁሉን አዋቂነትና ሁሉን ቻይነትን ይጠይቃል። ይህም ያው የፍጡር ባህሪ አይደለም። አንድ ፍጡር የተፈጠረበትን ገደብ አልፎ ፈጣሪ መሆን አይችልም ማለት ነው። ስለዚህ ፍጹም የሆነ የፍጡር ነጻ ፍቃድ የሚለው ሐሳብ ራሱ አንጻራዊ ነው። በጊዜና በቦታ ማዕቀፍ ውስጥ ብቻ ትርጉም አለው። በትክክል ጽሑፎቹ ይህን ሐሳብ ለማጠናከር አንድ ሌላ አስገራሚ ምሳሌ ያነሳሉ። ነጻ ፍቃድ የሌላቸውን ፍጡራን ይጠቅሳሉ። ለምሳሌ ሕይወትና ሞት ተጠቅሰዋሉ። ሕይወትና ሞት እንደ ፍጡር መቆጠራቸው ራሱ ሌላ ውይይት የሚያስፈልገው ርዕስ ነው። አዎ፣ ሌላ ቀን የምንመለስበት ሊሆን ይችላል። ጽሑፎቹ ግን እንደዚያ ነው የሚያቀርቧቸው። ሕይወት ነጻ ፍቃድ ያላቸውን ፍጡራን በጊዜና ቦታ ውስጥ ለማኖር የምትጠቅም መሳሪያ ተደርጋ ተገልጻለች። እሺ። ሞት ደግሞ በመጨረሻ የሚጠፋ ጠላት ተብሎ ተገልጿል። ነጥቡ ግን የተፈጠሩ በመሆናቸው ብቻ በጊዜ ውስጥ የተገደቡ ናቸው። ስለዚህ ነጻ ፍቃድ መኖር ወይም አለመኖር ወይም የነጻ ፍቃድ ፍጹምነት ደረጃ ከመፈጠር የሚመነጨውን መሰረታዊ ገደብ ሊሽሩ አይችልም። ስለዚህ ዋናው ነጥብ የቱንም ያህል ብንሟላ፣ የቱንም ያህል ብንድግ ከተፈጥሯችን መሰረት ማለት የተፈጠረ መሆናችንን ልለውጥ አንችልም። መነሻ ያለው ነገር ሁልጊዜም የነበረ ሊሆን አይችልም ወደሚለው የመጀመሪያው መሰረታዊ እውነት ተመልሰናል። ልክ ነው። ይህ የማይታለፍ የህልውና ሕግ ነው። እሺ፣ እንግዲያው እስካሁን ካደረግነው ጥልቅ ውይይት የተገነዘብናቸውን ቁልፍ ነጥቦች ለማጠቃለል እንሞክር። አንደኛ፣ ፍጡራን መነሻ ስላላቸው ከጊዜ ጋር በጥብቅ የተሳሰሩ ናቸው። ያልነበረ ነገር ሁልጊዜም የነበረ ሊሆን አይችልም የሚለው መሰረታዊ አመክንዮ ነው። ሁለተኛ፣ ጊዜ እንደ እስር ቤት ሳይሆን እንደ ወሳኝ ከለላ ሆኖ ያገለግላል። ፍጹም ላልሆኑ ፍጡራን ከፈጣን ፍርድ ይጠብቃል። ለመማር፣ ለማደግ፣ ለነጻ ፈቃድ መኖር አስፈላጊ የሆነውን ሜዳ ይሰጣል። ሶስተኛ እና ይህ በጣም የገረመኝ ነው፣ ጊዜን የመሻገር ሐሳብ ራሱ አንድ አያያው ይፈጥራል። ማንኛውም ትንሽ ጉድለት ወይም ስህተት ያለፈና የወደፊት ባለመኖሩ ምክንያት ዘላለማዊና ይቅርታ የሌለው ማንነት እንዲሆን ያደርገዋል። በጣም ጥሩ ማጠቃለያ ነው። ጽሑፎቹ በመጨረሻ አንድ አእምሮን የሚይዝ ሐሳብ ያነሳሉ። እሱ ምንድን ነው? ቅድም የጠቀስነውን ህልው አልባነት ወይም ቢዦንጄ ዓለምን በማሰብ ነው። በዚያ ዓለም ወይም ሁኔታ ውስጥ የምክንያትና ውጤት ሕግ ስለሌለ ሁሉም ዕድሎች በአንድ ጊዜ ሊኖሩ እንደሚችሉ ይጠቅሳሉ። ለምሳሌ ትናንት ሞቶ ዛሬ በሕይወት መኖር የሚለው ሐሳብ በዚህ ዓለም ውስጥ ይቻላል። ቅደም ተከተል የለም። እኛ ውለታ ግን እንደዚህ አይደለም። በጊዜና በቦታ ውስጥ ስለምንኖር ያለፈው የአሁኑን ይወስናል፣ አሁኑ ደግሞ የወደፊቱን ይቀርጻል። ልክ ነሽ። እና ይህ ወደ መጨረሻው የማሰላሰያ ጥያቄ ያደርሰናል። የእኛ ውለታ ከማያልቁ ዕድሎች መካከል የተመረጠ አንድ መንገድ ከሆነ የጊዜ ህልውና ስለ ምርጫና ስለ ውሳኔ ውጤት ምንነት ምን ይነገረናል? ያንዳንዱ ቅጽበት፣ ያንዳንዷ ደቂቃ ማይቀለበስ ምርጫ መሆኑን እና ያ ምርጫ ቀጣዩን ውለታችንን እንደሚፈጥር እያስተማረን ይሆን?